ሌላው ሄሎ፣ አቤት፣ ሰላም ነው? እግዚአብሔር ይመስገን። አለን አለን። እኔ ምን ይባል እ ይሄ የበዓል መድኃኒት እንዴት ነው የምናገኘው? የባህል መድኃኒቱ እሺ። እነዚህ ከአዲስ አበባ ነው የደወልኩት። አዎ የእናንተን እንትኑ ዩቱብ ላይ አግኝተን ነው የደወለን። አዎ የባህል መድኃኒት እኮ የለውም። የባህል መድኃኒት አለው ብለዋቸዋል እንዴ? ማን ያላችሁ? አይ በዚህ ቁጥር ላይ ነው የተሰጠው። እኮ የባህል አይደለማ ያለን እኛ መድኃኒት የምንድን ነው እ ከባህል ይለያል። እኮ? ያው ግራ ገብቶን እኮ ነው፣ ስሙ ጠፍቶብን ነው። ስሙ ጌታ ኢየሱስ ክርስቶስ ይባላል። እሺ እሺ። በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲሁ ስለወደደ በክርስቶስ ኢየሱስ ክርስቶስ ኃጢአታችሁን ንስሐ ግቡ ትድናላችሁ። ያ እሱማ ንስሐ ገብተናል። በቃ አሁንም ግቡ፣ ከምንም አይነት በሽታም ያድናል። በመገረፉ ቁስል ተፈውሳችኋል ይላል። አዎ ስለዚህ ምንም በእምነት በጌታ ፊት ቅረቡ፣ ትፈወሳላችሁ። የትኛው ቸርች ነው? ቤተ ክርስቲያኑ የክርስቶስ ነው። የት ነው ቦታው? አይ ቦታው በልባችሁ ውስጥ ነው ያለው፣ እናንተ ጋር በመንፈስ ቅዱስ የእግዚአብሔር መንፈስ ቅዱስ አለ። ካልሆነ ልጸልይላችሁ አሁን እኮ እንድትጸልዩልን ፈልገን እኮ ነው። እኮ በእምነት ባላችሁበት ቦታም የግዴታ መምጣት ውሃ ዘይት የተጫነበት ምናምን የተለየ ነገር የለንም። የማይታየው ግን የሚታይ ስራ የሚሰራ ጌታ ኢየሱስ ክርስቶስ ከኛ ጋር ነው። እሱ ነው ዋናው። እኔም እኮ እንደዛው ነው። ግን አሁን የሆነ አንዳንድ ነገር እንደ እንትን ይሄ ምንድን ነው የሚባለው? ይሄ እንደ ምንድን ነው አንዳንድ ይሄ በሽታ አሁን ያለው ይሄ ሰው ልጅ ኮሮና አይ ኮሮናም ያው እሱም ፍርሃት ላይ ነን። እሺ እግዚአብሔር የኃይልና የጥበብ እንጂ የኃይልና የጥበብ ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። ይህ የፍርሃት መንፈስ በኢየሱስ ክርስቶስም ከእናንተ ላይ የተሰበረ ይሁን ከዚህ ሰዓት ጀምሮ። አሜን አሜን። ስለዚህ ምንም የሚያስፈራ ነገር መኖር የለበትም። ጌታን ከሚያስፈራው በላይ የሚያስፈራ ጌታ ነው ያለን። አማኝ ነኝ። ግን ሆኖ አሁን ምክንያት ማን ምናስ ጎላ ያለ ዳንድ በኑሮም በምኑም በዚህ ነው አንዳንድ ጊዜ ድክመት የመጣብን እኮ። ተረጋግታችሁ ቤታችሁ ቁጭ በሉና በጾም በጸሎት በጌታ ፊት ውደቁ። እግዚአብሔር የሚሰማ የሚመልስ አምላክ ነውና በሱ ፊት ራሳችሁን ዝቅ አድርጋችሁ ራሳችሁን አስገዙ። እግዚአብሔር ሲሰራ በህይወታችሁ ከአሁኗ ሰዓት ጀምሮ ታያላችሁ። እግዚአብሔር ከእናንተ ጋር ይሁን። ለእምነታችሁ እግዚአብሔር እምነትን ይጨምርላችሁ። እምነት ደግሞ ትንሽዬ ሰናፍጭ ያክል ጥቂት እምነት ትልቅ ብዙ ስራ ስለሚሰራ እግዚአብሔር ከእናንተ ጋር ይሁን። ይህን የእምነት መንፈስ በኢየሱስ ክርስቶስ በእናንተ እንዲተላለፍ አሁን ጸለይኩላችሁ። እስኪ ጸልዩልኝ። በጣም የሆነ እንደ ትኩሳት ነገር የካትስ የሚባልም በፊት ስለነበረብኝ በሱ ሆነዋል። እንዴት ነው ብዬ በቃ ይኸውላችሁ ሰይጣን የሚላችሁን አትስሙ። ክፉ የሚላችሁን ስጋ የሚላችሁን አትስሙ። አሁን እግዚአብሔር በእኔ በደካማው ሰው አማካኝነት ተጠቅሞ የሚናገራችሁን ስሙ። እኔ ከእናንተ ጋር ነኝ ይላል። እናንተን እግዚአብሔር በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ይላል እና በክርስቶስ ኢየሱስ ስም በዚህ መንፈስ እንድትቃኙ አሁን በኢየሱስ ስም ተናገርኩኝ። አሜን አሜን። ጸልዩልኝ። እሺ በቃ እደውልላለሁ። ጸልዩ። እናንተም በቤታችሁ ሁኑ። እሺ እሺ። ጌታ ከእናንተ ጋር ይሁን። በርቱ። አሜን አሜን። እደውልላለሁ። አሜን። መቼ ነው የምትገኘው? ሁሌ ነው? እኔ ሁሌ በዚህ ስልክ ከሌሊትም ቀንም ሁልጊዜ አለሁኝ፣ አገለግላለሁ ጌታን እንደወደደ እግዚአብሔር እንደፈቀደ ማለት ነው። ቸርችም አሁን ተከልክሎ ነው እንጂ ብንገናኝ ጥሩ ነበረ። ምንም ችግር የለም። ጌታ አሁንም በአንድ መንፈስ ተስማምተን በምንነጋገርበት በምንጸልይበት ጌታ ቦታ፣ ርቀት፣ ጊዜ ሳይወስድ ነው በኢየሱስ ክርስቶስ ኃይል የመስራት አቅም ያለው አምላክ ነው ያለን። አሜን አሜን። በርቱ። እግዚአብሔር ከእናንተ ጋር ይሁን። እሺ፣ እደውልልሃለሁ። ትድናላችሁ።
እሺ እሺ።